ምን አዲስ ነው? ምን አውቃለሁ? ከሩታ ጋርም እንኳን አልተገናኘሁም። አቤልም አልደወለልኝም። አልደወለለም እስካሁን ባለው አልደወለልኝም። እሱ መገናኛ ደውሎኝ ነበር፣ እስካሁን አልደወለልኝም። አብርሽ እንግዲህ ህይወቴ አደጋ ላይ ነው ሲል ተናገረ ማለት ነው። እሱ ምንድነው? በሩታ ምክንያት ማለት ነው። በሩታ ምክንያት እንግዲህ አብርሸው ከትናንትና ጀምሮ አልጋ ላይ እንዳለ እናውቃለን ማለት ነው። ስለዚህ አብርሽ ልታነቅ ነው፣ ልትሰቀል ነው፣ ልከረበት ነው እያለ ነው ማለት ነው። ጥፋቱ የራሱ ስለሆነ ማንም አይፈርድለትም ማለት ነው። ለምን ወንዶች ጥፋታቸው ጥፋት አይደለም ማለት ነው። በጣም ከባድ ጥፋት ነው የሚያጠፉ። ስለዚህ እንደኔ ደግ አደረገች ነው የምልህ አብርሽ ማለት ነው። እንዴ አንተ 99 ሴቶች እያመጣህና የምታደርግህ ቁጭ ብላ ትጠብቅልህ እንዴ? ያም እየመጣ እኔ የአብርሽ ፍቅረኛ ነኝ፣ ያም እየመጣ የአብርሽ ፍቅረኛ ነው። ምን ታድርግ? ስለዚህ እሷ ጥፋቱ እኮ ከእሷ ላይ የለባትም። በቃ ምንም ጥፋት የለባትም። ጥፋት የራስህ ነው። ደግ አደረገች። እንደኔ ደግ አረገችህ ማለት ነው። እና ሰላም ሰላም፣ ምንድን ነው የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ ያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ማለት ነው። እንዲሁም ቤተሰብ ስለምትሆኑ እናመሰግናለን ማለት ነው። ቤተሰብ እንግዲህ ዛሬ በአዲስ ነገር መጥቼላችኋለሁ። እሱም አዲሱ ነገር ምንድን ነው? በአብርሽና ሩታ ነው የመጣሁትና አብርሽ እንግዲህ እንደምታውቁት ሩታ የለችም፣ ጠፍታለች። የት እንደሄደ የሚታወቀው ነገር የለም ማለት ነው። እንግዲህ ደብዳቤ ለአብርሽ እንደደረሰው ግን እንደማትመለስ ነግረዋለች። ስለዚህ አብርሽ ደግሞ በጣም ታሟል ማለት ነው። ስለዚህ ህመሜ በጣም አደጋ ነው ብሏል። እንግዲህ እሷን ብቻ ሳይሆን የጠፋኝ ልጅንም ሚዛን የጠፋች ሲል መልእክቱን ተናግሯል ማለት ነው። ስለዚህ ሩታ የት ነው ያለሽው? ቢያንስ እዚህ ቦታ ነኝ በይው ማለት ነው። ግን ጥፋቱ የአብርሽ ነው። ምክንያቱም አብርሽ በጣም ብዙ ሴቶችን እያመጣ ለዛ ነው። አዎ ደግ አርገሽዋል። እኔ በተለይ እንደው ደግ አርገሽዋል ነው የምልሽ ማለት ነው። ሩታ ጀግና የምን ማለቃቀስ ነው? ጥፊውን ማቀመስሽው፣ ምኑን ማቀመስሽው። ስለዚህ ደግ አርገሽዋል ነው የምለው፣ እንደኔ ማለት ነው። አዎ እና እንግዲህ ያለው ነገር ይሄ ነው ማለት ነው። አብርሽ ጥፋቱ ያንተ ነው፣ የማንም አይደለም። የሀገር ሴት መሸከፍ ነው ስራ፣ ሴት መሸከፍ ነው ስራ። ቆይ ምንድን ነው አንተ የምትፈልገው? ያም በቃ ሊቀራመቱ እኮ ነው። ስለዚህ ሩታ በቃ ከዚህ ሁሉ እኔ ከምበሳጭ ምናምን ብላ እንግዲህ ጣጥላ ህላት ብላለች ማለት ነው። በቃ ቻለውን እንደለመድከው በቃ ገመድ አቀብሉኝ ነው የምትለው አንተ። መቼም ያንተ ስራ ይሄ ነው በቃ። እንደ ወንድ እኮ ቆፍጠን አትልም። በቃ አንዴ ልታነቅ ነው፣ አንዴ ሐኪም ቤት ነኝ፣ አንዴ ምናምን፣ አንዴ ገለመሌ ምናምን ነው የምትለው። ስለዚህ አብርሽዬ እንግዲህ ምንም ማድረግ አይቻልም፣ ቻለው ማለት ነው። በቃ ሩታ የለችም፣ በቃ ቆረጠች፣ ሴት ልጅ ቆረጠች። የምን ወንድ ልጅ ቆረጠ ብቻ ነው። እና ስህተቱ የማን ነው ከተባለ ያንተ ነው ጥፋቱ፣ ያንተ። ማንም አይፈርድልም። እንደፈለገ ብትሆን እኛ አይመለከተንም። በተለይ ሴት ሆነ በሴት ላይ አንፈርድም። በዛ ላይ ደግሞ ልጅቱ እርጉዝ ናት። ታውቃላችሁ ቤተሰብ፣ እርጉዟን ሴት ነው አንተ እንደዚህ በቃ መጫወቻ ያደረካት። ለምን መሆን የለበትም። ይሄ ፈጽሞ ስህተት ነው ብዬ ነው የማስብ፣ እንደኔ። እና አብርሽ እንግዲህ ቻለው ማለት ነው። እኛም ሶፍት እናቀብልሃለን፣ አንተም በቃ ታለቃቅሳለህ ማለት ነው። ማለቃቀስ እንደው አብርሽ አመልህ ነው። ማለቃቀስ ስራ፣ ማለቃቀስ አመልህ። ጉድ እኮ እናንተ። እና አብርሽ እንግዲህ ምንም ማድረግ አትችለውም። ምንም ማድረግ አትችልም አብርሽ። በነገራችን ላይ ግን እኔ ይቅርታ አድርጉልኝና አሁን ምን እንደማስተካከላችሁ ጋይስ እየተመካከሩ ነው የሚሰሩት እኮ። ግን እውነት ለመናገር ማለት ነው ድራማ ነው። ስለዚህ እኛም ከድራማው ተደባልቀናል ማለት ነው። እኛም ከድራማው ተደባልቀናቸዋል። በርታ፣ እንበረታታ፣ ሁላችንም እንበረታታ። እና እንግዲህ ያው ሩታችን ማለት ነው። ስለዚህ የአብርሽን ልጅ ተጠንቀቂ። ለማንኛውም ልጁን ተጠንቀቂ። ያው እሱን እንኳን ባትፈልጊ ልጁን መጠንቀቅ አለብሽ። አብርሽ ውሸት፣ የአብርሽ ውሸት እኮ ውሸት አይደለም። እኔ የሚያሳዝኑኝ ቅመሞች ናቸው። የምር ቅመሞች በጣም ያሳዝኑኛል። ምክንያቱም ምን አለ መሰላችሁ ቤተሰብ በቃ ይጨነቃሉ። አብርሽ እንደዚህ ሆነ፣ ሩታ እንደዚህ ሆነ፣ ምናምን እያሉ ቅመሞች ናቸው የሚያሳዝኑ። ሌላ ማንም አያሳዝኝ። ነገር ግን ቅመሞች እያትጨነቁ፣ ሁሉም ነገር ድራማ ነው። አዎ ከፈለጋችሁ ከድራማው ተሰብሰቡ። ከዚህ ውጭ ግን መጨናነቅ ምናምን አያስፈልግም። ሰምታችኋል አይደል? እየሰማችሁኝ ነው። ስለዚህ እናንተ ስንት ሀሳብ ያለባችሁ ሰዎች ለምን ትጨነቃላችሁ? ነገር ነው የምላችሁ፣ አትጨነቁ። መጨነቅ ጥሩ አይደለም። መጨነቅ ጥሩ
አይደለም ነው የምላችሁ። አለቀ ደቀቀ። እነሱም ድራማ ይስሩ፣ እኛም እንስራ እና ይሄን ያለው ነገር ማለት ነው ውዶች፣ ማሮች፣ ፍቅሮች። በተረፈ ቻናሌን ሼር አድርጉልኝ ስላችሁ ሼር አታደርጉማ፣ ሼር አታደርጉ። ለምን? ምንድን ነው ችግራችሁ? ሼር ማታደርጉት የኔን ማለት ነው። ወይ ሰበር ዜና ሆኖ እንትን አይላችሁ ኮፒራይት ልካችሁ ወይ ምን አይላችሁ ምንም ችግር አያመጣም ነበር። እናንተ ግን ቅንቅና መሆናችኋል። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ለማንኛውም ሰላማችሁ ብዙ ትርፍርፍ ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ገልቦቼ በያላችሁበት የዓለም ዳርቻ ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን፣ ጦርነት በቃ ይበለን ማለት ነው። እንደው ሀገራችን የምር በጣም እያሳሰበን ስለሆነ ውዶች ሀገራችን ሰላም ያደርግልን። ጦርነት፣ ሁሉም ነገር በጣም የምንሰማው ነገር አጃይብ የሚያስብል ነው። አብይ አህመድ የሚያወራው ደግሞ ፔስታል ኢትዮጵያ ተከልክሏል። እሱም በሌላ ቪዲዮ መጣበታለሁ። በጣም አጃይብ የሚያስብል ነገር ሰምቼ እንዲሁ ገርሞኛል። እንደው ብቻ እድሜ ስጠን አልኩኝ። አሁንማ እድሜ ስጠን አልኩኝ። ቆይቶ ደግሞ ደሃ እንዳላይ ይላል። ምን ይታፍመናል የሱ ነገር እና ለዛ ነው። ሰላማችሁ ይብዛ።